በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጤና በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ ደግሞ እንደገና እንግዲህ በዚህ ፕሮግራም ተገናኝተናል። ዛሬ ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ይባላል። የሐሙስ ጸሎት ማለት ነው። ጌታችን ኢየሱስ ክርስቶስ በጸሎት ያደረበት ሌሊት ለማለት ነው። ከዚያ ቀጥሎ አብሮ የሚተረከው ታሪክ የጌታችን የኢየሱስ ክርስቶስ ሕጽበተ እግር ነው። ሐዋርያቱን ከራት በኋላ ወገቡን ታጥቆ በርከክ ብሎ እግራቸውን እያንዳንዳቸውን 12ቱን እግራቸውን ያጠበበት ዕለት ነው። የሽንገላ አይደለም፣ የማስመሰል አይደለም። ከልቡ ለሞት የመጣው ኢየሱስ ራሱን ያዋረደው ኢየሱስ ይሄንን ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ዕለት ነው። ይሄ የሚገርም ስርዓት ነው። የሚደንቅ ስርዓት፣ የሚገርም ትሕትና ነው። ኦ ትሕትና ዘመጠነ ዘትሕትና፣ እንዲህ አይነት ትሕትና፣ ምን አይነት ትሕትና፣ እንደምን ያለ ትሕትና ነው እየተባለ የተመሰገነለት ጌታ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ ምንድን ነው የሚላቸው? አንዳንዶቹ ይህንን የሐዋርያትን እግር መታጠብ የጥምቀት ስርዓት ነው እና ትሕትና ብቻ አይደለም ጥምቀትም ነው ብለዋል። ጥምቀት ግን ሊሆን አይችልም። ጥምቀት የማይሆንበት ምክንያት ምንድን ነው? ጥምቀት ከቤተ ክርስቲያን ምስረታ በፊት የነ ዮሐንስ ጥምቀት የአይሁድ የፈሪሳውያን ጥምቀት ካልሆነ በስተቀር አማናዊት የሆነችው የቤተ ክርስቲያን ጥምቀት ከክርስቶስ ሞት በፊት ልትሆን አትችልም። ይልቁንም ከመንፈስ ቅዱስ መውረድ በፊት ከቤተ ክርስቲያን መተከል በፊት ጥምቀት የለም። ቁርባንም ስርዓቱን ማሳየት ነው እንጂ ከክርስቶስ መሰቀል በፊት መስዋዕት አይኖርም። አንዳንዶቹ ባርኮ ቀድሶ ሰጣቸው፣ ስጋ መለኮት ደመ መለኮት አድርጎ ሰጣቸው ብለው ይላሉ። ከአርቡ ከራሱ መስዋዕት የሚቀድም መስዋዕት የለም። አድርጉት፣ ለምሳሌ አድርጉት፣ ስለ እናንተ የሚቆረሰው እያለ ለነገ ስለሚሆነው ነገር በምሳሌ አስረዳበት እንጂ የአርብን የሚቀድም ምንም አይነት መስዋዕት፣ ምንም አይነት ጥምቀት የለም። ስለዚህ ይሄ ነገር ሊታሰብበት ይገባል። እንደዚህ አይነት አመለካከት ያላቸው ሰዎች እየተሳሳቱ ነው እና ይሄ እንደገና መታየት መጠናት ያለበት ነገር ነው። ጌታችን ኢየሱስ ክርስቶስ ዓርብ ዕለት ነፍሱን ለኛ አሳልፎ ሲሰጥ መስዋዕት ሆኗል። አማናዊ መስዋዕት ሆኗል። የዘላለም መስዋዕትም ሆኗል። ከዚህ መስዋዕት በላይ የምንጨምረው ምንም አይነት መስዋዕት የለንም። እኛ ስርዓት ምሳሌ ልናሳይ ልንፈጽም እንችላለን። እንደዚህ ያደረገልን ብለን በዚያ ስርዓት አምሳል ልንቀበል እንችላለን። ስርዓት ልናዘጋጅ እንችላለን። አማናዊ ነው ብለን ግን የምንሰራው ስርዓት የለም። የምናቀርበው መስዋዕትም የለም። ስጋው ህብስቱ ተለውጦ ስጋ መለኮት፣ ደሙ ተለውጦ ደመ መለኮት ይሆናል የሚል አስተሳሰብም ፈጽሞ የማይታሰብ የማይቻል ነገር ነው እና እንዲህ አይነት ነገር መስተካከል አለበት። ይሄ የስተት ትምህርት ነው። በቤተክርስቲያን ሾልኮ የገባ የስተት ትምህርት ነው የምንለው። እንግዲህ ከዚህ ጋራ ጥምቀት የሐዋርያት መታጠብ ጥምቀት አይደለም ማለት ነው። ከዚሁ ጋር እንግዲህ ጌታችን ኢየሱስ ክርስቶስ ታዲያ ምንድን ነው ስምዖንን ጴጥሮስን አታጥበኝም ሲለው ካላጠብኩህ ከኔ ጋር እድል የለህም፣ እድል ፈንታ የለህም የሚለው ቃል ጥምቀት ካልሆነ በስተቀር ለእግር መታጠብ ይሄን ያህል ብርቱ ማስጠንቀቂያ ያስፈልገዋል ወይ ብለው ይሞግታሉ። እንደዚያ ይመስላል። እውነት ለመናገር እኮ በዚህ ጌታችን ይሄን ሲናገር ለጥምቀት ካልሆነ በስተቀር ታዲያ ለእግር መታጠብ አልታጠብም ግብ እድል ፈንታ የለህም ያስብላል እንዲህ እግር መታጠብ? ይሄማ በፍጹም ሊሆን አይችልም ይላሉ። ግን አይደለም፣ ሊሆን አይችልም። ጌታችን ኢየሱስ ክርስቶስ አሁን የማደርገውን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጌታችን አጥቦ ከጨረሰ በኋላ እናንተ መምህርና ጌታ ትሉኛላችሁ፣
እንዲሁ ነኝና መልካም ትላላችሁ። አይ አሁን ታስተውለዋለህ ያለው ጴጥሮስ ያልተረዳው ቅድም የተሟገተበት አሁን ግን ሊያስተውለው የሚገባው ነገር እዚህ ላይ ነው። እናንተ መምህርና ጌታ ትሉኛላችሁ። እውነት ነው፣ እንዲሁ ነኝ መልካም ትላላችሁ። እኔ መምህርና ጌታ ስሆን የእናንተ ነገር ካጠቡ እናንተ ደግሞ እርስ በርሳችሁ እንዲሁ ልታደርጉ ይገባችኋል በማለት ፍጹም የሆነ ትህትና፣ ራስን የማዋረድ ራስን ባዶ የማድረግ ትህትና፣ ፍቅር አሳያቸው። ይህን የማያደርግ ሐዋርያ እውነት ለመናገር ከጌታ ጋር ክፍል የለውም። ትህትና የሌለው፣ ፍቅር የሌለው፣ መታዘዝ፣ ራስን ማዋረድ የሌለው አገልጋይ ከጌታ ጋር እድል ፈንታ የለውም። ራሱን በትዕቢት የወጠረ፣ ራሱን አክብሩኝ የሚል፣ ራሱን በግብዝነት የሞላ፣ እጠቡኝ የሚል፣ ተሸከሙኝ የሚል፣ አክብሩኝ የሚል በግብዝነት የተሞላ እሱ ወደ እግዚአብሔር የሚገቡትን የማያስገባ፣ ወደ እግዚአብሔር መንግስት የሚገቡትን የማያስገባ፣ እሱም አይገባ። ስለዚህ ጌታችን ኢየሱስ ክርስቶስ አሁን አታውቀውም፣ በኋላ ግን ታስተውለዋለህ ያለው ይሄንን እንደሆነ በግልጽ ያስረዳል። እና ጥምቀት ሊሆን አይችልም። እንደዚህ ከሆነ እሺ እንደው ጥምቀት ነው ቢባል እንኳን በጥምቀት ነው ወይ እድል ፈንታችንን የምናጣው የምናገኘው? ጥምቀት እድል ፈንታን የሚያሰጥ እድል ፈንታን የሚያስገኝ ነው ወይ? ስለዚህ ሐዋርያት እግር በመታጠብ ከወዲሁ ጥምቀትን አግኝተው እድል ፈንታቸው ተወስኖላቸዋል፣ ድነዋል ማለት ነው። ስለዚህ የሚቀጥለው የዓርቡ መስዋዕት የክርስቶስ ደም አያስፈልጋቸውም ልንል ነው ማለት ነው። ስለዚህ ይሄ ስህተት ነው። እዚህ ላይ መጠንቀቅ ይኖርብናል ማለት ነው። እና ይሄንን ለማለት ነው። ይሄንን እንግዲህ በከሳቴ ብርሃን አገልግሎት በሰፊው የተላለፈ ፕሮግራም አለ። እዚያ ላይ ልትረዱት ትችላላችሁ። ዛሬ በቃና ተዋሕዶ አንድ እንደው አስቂኝ ከዚህ በፊትም ተናግሬዋለሁ፣ አሁንም መናገር ይኖርብኛል። እነ መምህር ዘበነ የሐዋርያት የአባቶቻችን ትምህርት ነው ብለው ያሉት ገመና፣ ውራጅ፣ ውዳቄ የሆነ ትምህርት እዚህ ግብረ ሕማማት ውስጥ ተጽፏል። መጽሐፈ ዶርሆ ትንሽ በቃሌ ልንገራችሁና ወደ ምንባቡ እንገባለን። እንግዲህ ጌታችን ኢየሱስ ክርስቶስ የአይሁድ የፋሲካ በዓል ነበረና ያ ዕለት ፋሲካን የምበላበት ቤት እንዲያዘጋጁለት ከሐዋርያት ሁለቱን ላከ ወደ አንድ መንደር እና የቤት ባለቤት ሰው አገኙ። ውሃ ተሸክሞ ሲሄድ በተነገራቸው ምልክት መሰረት አገኙት። ሰውየውን ጌታችን መምህር እንዲህ ይላል ብለው አሉት። እሱ ደግሞ ለሐዋርያቱና ለጌታችን ቦታ አዘጋጀ። ስለዚህ ጌታችን ወደዚያ ቤት ገባ፣ እራት ተበላ። ሰውየው እንግዲህ ስሞን ነው የሚባለው። ከዚያ ሚስቱ ደግሞ አክሮስና እንደምትባል ይሄ ግብረ ሕማም መጽሐፍ ተናግሯል። አሁን ስሞንና አክሮስና ኢየሱስ ወደ ቤታቸው እንደሚገባ በዓልን ከነሱ ቤት እንደሚያከብር መልእክቱ እንደደረሳቸው ሲያውቁ ባልና ሚስቱ ተመካከሩ። ኢየሱስ ከኛ ቤት ሊመጣ ነው፣ ታድለናል፣ ደስ ሲል እንደው በደንብ ተንከባክበን አክብረን ደስ ብሎን እናስተናግዳቸው ተባብለው ዶሮ አለ እንረድላቸው ተብሎ ዶሮ ታርዶ ዶሮው በሐዋርያት ፊት ቀረበ፣ በጌታችን ፊት ቀረበ፣ ተበላ። ይሁዳም ነበረ፣ አብሮ በላ። ከዚያ በኋላ ይህን ከበላ በኋላ ይሁዳ ያው ከፈሪሳውያን ጋር ምስጢራዊ ግንኙነት ጀምሯል፣ ኢየሱስን አሳልፎ ለመስጠት። ይሁዳ ወጥቶ ሲሄድ ጌታችን ዶሮውን ነከው። ተበልቶ ያለቀ ዶሮ፣ አጥንቱ ብቻ የቀረ ዶሮ ተነካ። በኢየሱስ እጣት ሲነካ ዶሮ አንድ የጎደለበት ነገር ሳይኖር ተነሳ። ከዚያ በኋላ ጌታ ምን አለው? አንተ ዶሮ ሂድ፣ ይሁዳን ተከተለው። ይሁዳ የሚያደርገውን ነገር ሁሉ ተከታትለህ መጥተህ ለሐዋርያት በሰው አንደበት ንገራቸው ተብሎ ዶሮ ይሁዳን እየተከተለ ሄደ። ይሁዳ ከቤቱ ገባ። ከቤቱ ገብቶ ከሚስቱ ጋራ ግንኙነት አደረገ ይላል እና ምን ይላል እዚሁ መጽሐፍ ላይ እናየዋለን። ጌታን ተከትለው ቤታቸውን፣ ኑሯቸውን፣ ትዳራቸውን ጥለው ከወጡ በኋላ ከይሁዳ በስተቀር ወደ ሚስቱ እየሄደ እንዲህ አይነት የአመፃ ስራ፣ የኃጢአት ስራ የሚያደርግ የለም ከሐዋርያት መካከል ብሎ ግንኙነትን
ርኩሰት ኃጢአት እንደሆነ አድርጎ ነው ይሄ መጽሐፍ የሚገልጠው። እና ከዚያ በኋላ ይሁዳ ይህን ርኩሰት አደረገና እንደ መጽሐፉ ወደ ካህናቱ ሄደ። ዶሮ ይኸው ሁሉ እያየ ደግሞ ይከተላል። ከዚያ ደግሞ ይሰማል። ከካህናቱ ጋር መከረ። ሁሉን ነገር አጠናቀቀ፣ ጨረሰ። የመጨረሻ ውይይት ነው ያደረገው። ከዚያ በኋላ ዶሮ ይሁዳ ውይይቱን እንደጨረሰ ኃይል ተሰጥቶት እየበረረ ጌታችን ወዳለበት እራት ወደ በላበት ገባ። እያለቀሰ እየየ እያለ ዶሮ በጌታችን ፊት ይሁዳ የሰራውን ስራ ሁሉ መሰከረ አንድ ባንድ። ለሐዋርያት በሰው ቋንቋ ነገራቸው። ሐዋርያትም አብረው አለቀሱ። ከዚያ በኋላ ተጽናንተው የበሉበትን ቤት መርቀው ባርከው ለጸሎት ወደ ጌቴሴማኒ ሄዱ። በዚያ ነው እንግዲህ ሌሊት ሲጸልዩ ኢየሱስ የተያዘው እና ዶሮ በል እንግዲህ አንተ ዶሮ መልእክትን ጨርሰሃል፣ ተልኮን ተወጥተሃል፣ 10,000 ዓመት በገነት ኑር ተብሎ ወደ ገነት በረረ። አሁን ገና ከምጽአት በኋላ ዶሮ የመኖር እድል አግኝቷል ማለት ነው። ምክንያቱም 10,000 ማለት እንደ ቤተክርስቲያኒቱ አቆጣጠር ጌታ በ8ኛው ሺህ ነው የሚመጣ። ዕለተ ምጽአት የሚከናወነው በ8ኛው ሺህ ነው። በ8ኛው ሺህ ስለሚመጣ ገና ዶሮ ከዚያ በኋላ ቢያንስ ወደ 7,000 ምናምን ዓመት አለው ማለት ነው። ወደ 7,000 ወይም 6,000 ዓመት ያህል አለው ማለት ነው። ከምጽአት በኋላ ይኖራል እና እንዴት አይነት አኗኗር እየኖረ እንደሆነ እንግዲህ ፍጥረት ሁሉ ተጠቅልሎ ያልፋል። ሰው ከእግዚአብሔር ጋራ ከክርስቶስ ጋራ ከመላእክት ጋራ የሚቀር ፍጥረቱ 3 ብቻ ናቸው። ከዚያ በኋላ ፍጥረት የለም፣ ያልቃል፣ ተቃጥሎ ነው የሚያልፈው። ይሄ ዶሮ እንግዲህ ድል አግኝቶ ቀርቷል ማለት ነው። ለማንኛውም ወደ መጽሐፉ ልውሰዳችሁ። ምንድነው ትዘባርቃለህ? እውነት መጽሐፉ እንደሱ ይላል ወይ? ተው ጽጌ፣ ቤተክርስቲያኒቱን እንደው ለመሳደብ እንደው ስለትህን ሰይፍህን መዝሃል ልትሉ ትችላላችሁ። እንደዚያ እያልኩ አይደለም። ዘበነ ይመስክር ዘበነ ይመስክር እንደዛ አይደለም። እና ዘበነ 12ቱ እንቁላል እና የዶሮ ብልት 12 ሐዋርያት ምሳሌ ነው ብሏል። ይሄን አይመስለኝም። በርግጥ ዘበነ ያለው ዝም ብሎ እንደዚሁ ስለሚታረደው ዶሮ ነው። እና መጽሐፈ ዶርሆ ነው የሚለው። ይኸው መጽሐፈ ዶርሆ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግዕዝ ነው። እንግዲህ እተረጉማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ወትምህርት ዘአበዊነ ሐዋርያት። አያችሁ፣ የአባቶቻችን የሐዋርያት ድርሰት ትምህርት፣ ድርሳን ወትምህርት። ድርሰትና ድርሰት ነው ማለት ነው። እውነተኛ ታሪክ አይደለም፣ የተደረሰ ነው ማለት። ፈጠራ መሆኑ እዚህ ላይ ራሱን አጋልጧል። ድርሰት እኮ ፈጠራ ነው። ለምሳሌ ድርሰት ካልኩኝ እኔ መጽሐፍ ቅዱስ የግድ መጠበቅ አይኖርብኝም። ብቻ እኔ ነው ብዬ የጠበቅኩትን የፈለግኩትን ነገር ማለት እችላለሁ ማለት ነው። ወይም ደግሞ መጽሐፍ ቅዱስን መሰረት አድርጌ የራሴን ትምህርት መጨመር እችላለሁ ማለት ነው። ስለዚህ ድርሰት ማለት አንድ ግለሰብ የደረሰው ማለት ነው እና ትምህርትም ነው ብለዋል። ዘአበዊነ ሐዋርያት የአባቶቻችን የሐዋርያት ቅዱሳን ዘመሃሩነ መንፈሳውያን እሉ እሙንቱ እለ ይገብሩ ኃይላት ወታምራት ወትምህርተ ሕይወት። እነዚህም ደግሞ ታምራትን ኃይላትን የሚያደርጉ የሕይወትን ትምህርትም ደግሞ የሚያስተምሩ ናቸው ነው የሚለው። ወዝ ነገር ዘከመ ገብሩ አይሁድ ላዕለ እግዚእ ኢየሱስ ክርስቶስ ዘጾረ ሕማማተ በዲበ ዕፀ መስቀል ቅዱስ በእንቲአነ ለክርስቲያን። ለእኛ ለክርስቲያኖች በመስቀል ላይ ተሰቅሎ መከራን ስለተቀበለው ስለ ኢየሱስ ክርስቶስ ነው ይሄ ነገር የሚነገረው ብለውናል። ወተንሥአ እሙታን በዕለተ እሑድ፣ በእሑድ ሌሊትም ኢየሱስ ክርስቶስ ከሞት ተነሳ። ዘኢቲ ዕለተ ትንሣኤው ቅድስት፣ ይህችውም ልዩ የሆነች የትንሣኤው ዕለት ናት። ከመ ያድኅነነ ወካዕበ በእንተ ዘክህደ ጴጥሮስ እረድ። እንዲሁም ደግሞ ጴጥሮስ ክህደትም የሚናገር ነው። በሰላም እግዚአብሔር አምላክነ ዘሐመ በእንቲአነ ይባርክ ላዕሌነ ወላዕለ ኩሎሙ እለ ሀለው ውስተ ቤተ ክርስቲያን ቅድስት ጉቡአን ይቀቦሙ እስከ ነፍስ ዳሪት ወይቀበነ ለኩልነ ውሉደ ቤተ ክርስቲያን ለዓለመ ዓለም አሜን ነው የሚለው። ጴጥሮስ ስለ ካደው ስለ ጴጥሮስ እንዲሁም ደግሞ ዛሃም ስለኛ ስለ ሁላችን ስለመታመሙ እንደገና በረከቱ ደግሞ የሚናገር ነው ይልና በረከቱ በእኛ በሁላችን ላይ በዚህ ባለነው በቅድስት ቤተክርስቲያን በተሰበሰብነው
ለሁላችን እስከ ነፍስ ዳር እስከ መጨረሻው አቅታ ድረስ ጌታ እስኪመጣ ድረስ ላለነው ሁሉ በረከቱ ቸርነቱ በእኛ ላይ ይሁን እስከ ዘላለም ብሎ ይደመድምና ወምድረ 33 ዓመቱ ለእግዚእነ ኢየሱስ ክርስቶስ 33 ዓመት ጌታችን ኢየሱስ ክርስቶስ 33 ዓመት ከሆነው በኋላ መጽሐቤነ ሀበ አርዲቱ ወደኛ ወደ ደቀ መዛሙርቱ መጣ። ወይቤለነኦ አኀዌ ወፍቁራኔ ቀርበ ዝመዋዕል ቀሊል ይህ ቀላል ጊዜ ደረሰ። ዘጽሑፍ በእንቲአየ ስለኔ የተጻፈው ውስተ ዝንቱ ዓለም በዚህ ዓለም ይሆን ዘንድ የተጻፈው ደረሰ። ዋና ቅድምቱ ነገረው ተክሙ እኔም አስቀድሜ ነግሬያችኋለሁ። ወምድረ ውሁድ መዋዕል ከጥቂት ቀናት በኋላ እይትናገር ምስሌክሙ ምስለ ኩሉ ዓለም ከዓለም ጋርም ቢሆን ከእናንተም ጋርም ቢሆን የምነጋገርበት ጊዜ አይኖረኝም አላቸው። ወይትነሱ ላዕሌ ሊቃነ ካህናት ሊቃነ ካህናቱ ይነሱብኛል። ወአበይት ትልልቆቹ ወጸሐፍተ አይሁድ ጸሐፍትን እለ እምኢየሩሳሌም በኢየሩሳሌም የሚኖሩ ሁሉ ሊገድሉኝ ይሰበሰባሉ አለ። ከዚያ ቀጠለና ወምድረ ሰሉስ ዕለተ ትነሣ እሙታን በሶስተኛው ቀን ግን ከሶስተኛው ቀን በኋላ እነሳለሁ። ተንሥኡ ንሁር እምዝየ ወቀርበ ዝመዋዕል ዘእሜጡ ነፍሴ በእንተ መድኃኒተ ኩሉ ዓለም ለዓለም ሁሉ ነፍሴን የምሰጥበት ሰዓት ደርሷልና ኑ ከዚህ እንሂድ አላቸው። ወምድረ ተንሥአ እግዚእነ ኢየሱስ ክርስቶስ ሆረ ውስተ ደብረ ዘይት ወደ ደብረ ዘይት ተነስቶም ወደ ደብረ ዘይት ሄደ። ወነበረ መልዕልተ እብን በድንጋይ ላይ ተቀመጠ። ወገጹ ሕዝቡን ፊቱም ያዝኖ ነበረ። ወይቤሎሙ ለአርድእት ነፍሴ ታዝን ደቀ መዛሙርቱን ነፍሴ ታዝናለች አላቸው። በእንቲአክሙ ወአሐዱ እምኔክሙ ይሜጥወኒ ለሞት በእናንተ ምክንያት ነፍሴ ታዝናለች፣ ከእናንተ መካከል ግን አንዱ ለሞት አሳልፎ ይሰጠኛል። ወይትካው ደሜ ንጹሕ በእንቲአሁ በሱ ምክንያት ደሜ ንጹሕ ደሜ ይፈሳል። እምኀየሶ ሶበ ኢተወልደ ለውእቱ ብእሲ ውስተ ዓለም ያ አሳልፎ የሚሰጠኝ ሰው በዓለም ባይወለድ ይሻለው ነበረ አለ። ወሶበ ሰሙ ዘንተ ነገር 12 ሐዋርያት ከደኑ ገጾሙ ወበከዩ ኩሎሙ ብካየ መሪረ እንዘ ይብሉ ንስል ማቤከ ኦሪቅነ ከመ መኑ እምኔከ ዘያገባእከ መሐረነ ወእግዚእነ መኑሁ እምኔነ ንሕነ ዘተሉናከ 12 ሐዋርያት እኛ ከ12 ሐዋርያት ከተከተልንህ አንተን አሳልፎ የሚሰጥህ ማን ነው? እባክህ ንገረን እያሉ መሪር ልቅሶ አለቀሱ። ከዚያ ምን አለ ጌታ? ምን አለ? መኑ ዘይክድ እምኔነ ንግረነ ገሃደ በእንቲአሁ ዝሐዘንነ ያረመመን ይህ ነገር በጣም አስጨንቆናል አሳዝኖናል እና እባክህ ንገረን አሉት። ወይቤሎሙ መድኃኒነ ጌታችን እንዲህ አለ አነ አቅዲሙ ነገርኩክሙ ወአነ ለእማ አርመንኩ ይተናገር ዝእብ እኔ አስቀድሜ ነግሬያችኋለሁ፣ ነገር ግን እኔ ዝም ብል እንኳን ይህ ድንጋይ ይናገራል አላቸው። ወይቤልዎ ሰናየ ትቤ መምህር መልካም ትላለህ አሉት። መልካም ትላለህ። ወእምድኅረ ይቤሎሙ ትሬኡ ዘይከውን ከዚህ በኋላ የሚሆነውን ታያላችሁ አላቸው። አነ ለልየ በአፉ የተናገርኩክሙ መኑ እምኔክሙ ዘያገባእኒ ከመ ኢይበል አሐዱ አነኑ እንጋ በልቡ ወአነ አእምር ዘትብሉ እናንተ ምን እንደምትሉ አውቃለሁ፣ እኔ ሆንን እያላችሁ ትጨነቃላችሁ። እኔ አስቀድሜ ስለዚህ ነገር ነግሬያችኋለሁ ማን እንደሚያስይዘኝ። ከዚያ ምን አለ ጌታ? ልባችሁን አንጹ ወኢትብክዩ ቀሊል ውእቱ ነገሩ ቀላል ነው። እስከ ተአምሩ ዘይከውን የሚሆነው ነገር እስኪሆን ድረስ አይዟችሁ አትደንግጡ። ከዚያ ምን አለ? ዘአምደብን ዘሃለው ቅጉመ ላዕለ ደብረ ዘይት ይትናገር ሀበሃለው ንውራን። አሁን ደብረ ዘይት ራስ ላይ የተቀመጠው ያ ትልቅ ድንጋይ እንግዲህ ሊናገር ነው። ወይቤሎ እግዚእነ ለአምድ አንተ አምደ እብን ቀዊመከ ዘሃሎከ ውስተ ዝንቱ ደብር አንተ ዘአልብከ ነፍስ አዘዝኩከ ተነቀል መካነከ ወተናገር እሙነ ምስለ አርዲት መኑ እምኔሆሙ ዘይሜጥወኒ ለሞት። አንተ በዚህ በደብረ ዘይት ጫፍ ላይ ተራራ አናት ላይ ያለህ የተተከልህ ድንጋይ የማትናገር ድንጋይ አሁን ግን እኔ ያዝሃለሁ ተነቀልና ና ወደ ደቀ መዛሙርቴና ናና ያሳልፎ የሚሰጠኝን ንገራቸው አለው። ማን ለሞት አሳልፎ እንደሚሰጠኝ ንገራቸው አለው። ድንጋዩ ታዘዘ። ወሶቢሃ ፈርሃ አምድ ወተነቅለም ታይቱ ያን ጊዜ ድንጋዩ ፈርቶ ተነቅሎ መጣ።
ወኦዶሙ ለአርዲት ደቀ መዛሙርቱን ዞራቸው። ወቆመ ከመ አክሊል ላዕለ ርእሰ እግዚእነ ያኔ እንደ አክሊል በኢየሱስ ራስ ላይ ቆመ። እንደ አክሊል ሆኖ እንደ ንጉሠ ነገሥት እንደ ዘውድ አደረገ ማለት ነው። ወካዕበ ኦደ ላዕለ ርእሰ ይሁዳ አስቆሮታዊ ከዚያ በኋላ ደግሞ በአስቆሮቱ ይሁዳ ላይ ዞረበት። ይሄ ለነገር ነው። ወሶበ ነጸረ ይሁዳ ቀዊሙ አምድ መልተርሱ ሐዘነ ፈድፋደ ያ የድንጋይ ምሰሶ በይሁዳ አናት ላይ ቁሞ ራሱ ይሁዳ ባየ ጊዜ ይሁዳ ደነገጠ፣ አዘነ። ወተናገረ ይሁዳ ወይቤሎ ለእግዚእነ አዝዝ ዳግመ ይዑር ላዕሌነ ከመ ናእምር ዘያገባእከ እምኔነ። እባክህን መምህር ይሄን ድንጋይ እንደገና እዘዘው፣ ማን አሳልፎ እንደሚሰጥህ እስቲ እንደገና ይናገር እዘዘው እስቲ ብሎ እንደገና ለማረጋገጥም ይሁን ለማደናገር ይሁዳ ይሄን ተናገረ። ወይቤሎ እግዚእነ ለአምድ ዳግመ ዑር ላዕሌሆሙ ወተናገር እሙነ መኑ እምኔሆሙ ዘይፈቅድ ያግባአኒ ለሞት። አሳልፎ ለሞት ማን እንደሚሰጠኝ አንተ ድንጋይ አሁንም በድጋሚ ተነስና ተናገር አለው ጌታ። ወበጊዜሃ ፈርሃ ወቆመ አምድ ወኦደ ላዕለ ርእሰ ይሁዳ። ከዚህ በኋላ ድንጋዩ ቆመና ፈርቶ በይሁዳ ራስ ላይ ተተከለ። ወወፃ ቃል መደንግጽ ዘይብል ወይ ለከ ይሁዳ ወልደ ስምዖን አስቆሮታዊ። ያኔ ከድንጋዩ ቃል እንደ ሰው በሰው አንደበት ወጣ። ይሁዳ ሆይ አስቆሮቱ ይሁዳ የስምዖን ልጅ ወዮልህ ወዮልህ አለው። ወዮት አለብህ። ወዘሐዘን ዘሃሎ ውስተ ልብከ በዝ መዋዕል። ይሄ ነገር በዚህ ዘመን ውስጥ በልብ ውስጥ አለ። ወብዙ ጊዜ ትፈቅድ ትመጦ ለሞት ለእግዚእነ ኢየሱስ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ መድኃኒታችንን አሳልፈ ልትሰጥ ብዙ ጊዜ ታስብ ትመኝ ነበረ። ወይ ለከ ይሁዳ ዘአበይከ አለ በረከት። ይሁዳ ሆይ ወዮልህ በረከትን እምቢ አልካት። ወትርህቅ እምኔከ ከአንተ ትሸሻለች። ወለበስካ ለመርገም ከመልብስ መርገምን እንደ ልብስ ለበስካት። ወወአከ መማይ ውስተ አማኦቲከ ወደ አንጀት ወደ ውስጥ ገባ። ወከመቅ ውስተ አዕጽምቲከ እንደ ዘይትም ወደ አጥንት ገባ። ወከመቅናት ውስተ ሐቁከ እንደ መታጠቂያም በወገብህ። ወዝ ደም ንጹሕ ዘሃሎ ነቢሮ ዘይትካው በእንቲአከ ይትካው በእንቲአከ። ይሄ እዚህ ላይ ያለ ንጹሕ ደም በአንተ ምክንያት ይፈሳል አለው። አሁን እንግዲህ ነገሩ በጣም እየረዘመ ይሄዳል፣ ማለቂያ የለውም። በጣም ረጅም ምንባብ ነው። እኔ አለፍ አለፍ እያደረኩ ልንገራችሁ። ከዚህ በኋላ አሁን ይሁዳ ይሄንን ከሰማ በኋላ ወጣ ሄደ። በቃ ተናደደ። ምንድነው ያለው? እንዲሁም ወሶበ ሰማ ይሁዳ ቃለ ዘይዘልፎ ላዕሌሁ እምአምድ ቡአ ቅናት ላዕሌሁ እምቅናተ ሰይጣን አቡሁ። ይሁዳ ይሄን ሁሉ በሰማ ጊዜ ከአባቱ ከሰይጣን ቅናት የተነሳ ቅናት ሞላበት። ወይቤሎ ለእግዚእነ ኢየሱስ የአከለከ ወልደ ጸራቢ አንተ የጸራቢ ልጅ በቃ አለው ይሁዳ ተናዶ ኢየሱስን። ወልደ ጸራቢ ስራይ ዘትገብር እብን አስተናገርከ። ይኸው ድንጋይ አናገርክብኝ አንተ ስራይኛ አስማተኛ። ወምድር ትጸውር አመፃከ ምድር ደግሞ አመፃህን ክፋትህን ተሸክማለች። ወዝግብር ዘትገብር በዝ መዋዕል እንዘ ትብል አማኔ እግዚአብሔር ሀዜ ሁሉ አንሰ አሐውር በጽባሕ ኢየሩሳሌም። እንደዚህ የምታደርግ ከሆነ እኔ በማለዳ ወደ አይሁድ ወደ ኢየሩሳሌም እሄዳለሁ፣ የማደርገውን ደግሞ ያውቃለሁ አለው። ከዚህ በኋላ ሄደ። ነገሩ ተጠናቀቀ። አይሁድ ከይሁዳ ጋር መከሩ። ሁሉ ነገር የሚያስፈልገውን ነገር ሁሉ አጠናቀቁ ማለት ነው። ኢየሱስና ሐዋርያት አሁን ተነስተው እራት ወደሚበሉበት ቤት ሄዱ። ከደብረ ዘይት ተነስተው ወደ ስምዖን እራት ወደሚበሉበት የፋሲካውን እራት ወደሚበሉበት ቤት ተጓዙ ማለት ነው። ከዚያ ሄደው እነሱ ከገቡ ጥቂት ደቂቃ ቆይቶ ይሁዳ መጣ እና ጠባቂው በረኛው አላስገባው አለ። ከዚህ ላይ ምንድን ነው የሚለው? ወአርዲት ቅውማን ሀለው ሀበ ጸሎት ጌታ ገብተው ገና ሐዋርያት ራስ ሳይበሉ ለጸሎት ቆመው እየጸለዩ እያለ መጣ ይሁዳ መጣ። ከዚያ ሀበ አንቀጽ ዘአፋ ጸዊሮ ሳጹኗን ያችን ወደ ምጽዋቷን ይዞ መጣ። ወይቤሉ ለአቃቢ አንቀጽ በረኛውን አርሁሊተ እባ ሀብ አሁዬ አርዲት ወደ ጓደኞቼ ወደ ወንድሞቼ እንድገባ ክፈትልኝ አለው። ወአነሂ እማርዳዩ ለእግዚእ እኔም ከጌታ ደቀ መዛሙርት አንዱ ነኝ አለው። ወይቤሎ ለእስክንድሮስ አቃቢ አንቀጽ ያኔ ለእስክንድሮስ የሚባለው በረኛው ወንድሜ ትንሽ ታገሰኝ አለው።
እስከ አጽፍ አልባሰ ዘንጹፋት ጌታና ሐዋርያ ሲገቡ ምንጣፍ ተነጥፎላቸው ነው የገቡት። አሁን ግን ምንጣፉን ሊያነሳው ትንሽ ታገሰኝ፣ ልብሱን ምንጣፉን ልሰብስበው አለ ሰውየው። ምክንያቱም እንግዲህ ሊናገር ነው። ንስቴተ እስከ አጽፍ አልባሰ ዘንጹፋት አይተ እግረ እግዚእ በጌታ እግር ተዘርግተው የነበሩትን ምንጣፎች እስከሰበስብ ታገሰኝ አለው። ወይ ቤሎ ለእስክንድሮስ አንሰ ርኢኩ እንዘ ይበጉ ምስለ አርዳኢሁ ማዕጠንታተ እንዘ ይበጉ ምስለ አርዳኢሁ ወበእደዊሆሙ ማዕጠንታት ወመሃትው ብሩሃት። ጌታና ሐዋርያ ሲገቡ በእጆቻቸው ማዕጠንታት የወርቅ ማዕጠንት ነበረ፣ ጽና ነበረ፣ ዕጣን ነበረ። በአንተ እጅ ግን ደም ነው የማየው እና ላስገባህ አልችልም እያለ ሲሟገት ቆየ። ከዚያ በኋላ ልብሱን ከሰበሰበ በኋላ ያው ፈቀደለት፣ ገባ። በስተመጨረሻ እቺ አመንዝራ የተባለችው ሴት በዚያ ቤት እንዳለ ሰምታ መጣች። ከዚያ በኋላ በኢየሱስ ራስ ላይ ያንን ሽቶ አፈሰሰች። ያው የሆነው በወንጌል እንደተጻፈው የዚህም ብዙ ለውጥ የለውም። ከዚያ ምንድን ነው የሆነው? እንግዲህ የዶሮውን ታሪክ ልንገራችሁ። አሁን ዶሮ ታረደ። ዶሮውን እባክህን አለችው ባሏን፣ እባክህን ዶሮ ይምጣና ይታረድ፣ በደንብ አድርጌ ከሽኜ ልስረው እና ለጌታ ላቅርበለት አለችው። ዶሮ ታርዶ ቀረበ። አሁን ንግባኪ ሀበ ጥንተ ነገር ይላል መጽሐፉ። ወእምዝ አክሮስና ብእሲተ ስምዖን ፈሪሳዊ፣ አክሮስና የተባለችው የፈሪሳዊ የስምዖን ሚስት አምጻት ዶርሆ ዘጥውስ በመቅሱት ወወዴት ውስተ ጻሕል ሰናይ ወአባት ውስተ ማዕድ ወአንበረት በቅድሜሁ ለመድኃኒነ። ዶሮውን በደንብ አድርጋ ሰርታ በእንትን በዚህ ምንድን ነው የሚባል ይሄ በመቅሱት ይሄ የስጋ ማቅረቢያው እንደ ትሪ ያለ ባለ ዕቃ አዘጋጅታ አቀረበች በጌታችን ፊት። ወሶበሪ እግዚእ ኢየሱስ ማዕደ ስሩዓ ይቤ በጻፍ ሁሉ ዘጽሑፍ በእንቲአየ። ኢየሱስም ያንን ምግብ አየና የተጻፈው ሁሉ በእኔ የተጻፈው ሁሉ ደረሰ ብሎ ተናገረ። ወምዝ ጸባ ህብስተ ወወሀቦ ለይሁዳ። ከዚህ በኋላ ለይሁዳ ደግሞ ቆርሶ ሰጠው። ያው የሚያስይዘኝ እሱ ነው ለማለት ነው። ከዚህ በኋላ ምንድን ነው የተደረገው? ወሶቢሃ ወፃ ወኢነሳ በረከተም እግዚአብሔር። ይሁዳ ከዚህ በኋላ ወጥቶ ሄዷል። ወምዝ ለክፉ እግዚእ ኢየሱስ ባጽዋይቱ ለውቱ ዶርሆ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ዶሮውን ነከው። ዘህሩድ ዘሃሎ ቅድሜሁ በጻሕል ንቡር ታርዶ ተዘጋጅቶ በስሎ በትሪ ቀርቦለት የነበረውን ዶሮ በጣቱ ነከው። ወይቤሮ እግዚእ ኢየሱስ ክርስቶስ ወተንሥአ ዶርሆ ነው የሚለው። ወኢነትገ አሐዱ እምኔሁ ወቆመ ቅድሜሁ በአንጻሪሁ ከመ ዘኢለከፎ። ምንም ቢላዋ እንዳላረፈበት በኢየሱስ ክርስቶስ ፊት ቆሞ ተገኘ። ወይቤሮ እግዚእ ኢየሱስ ክርስቶስ አነ እየዘከ አንተ ዶርሆ። ከዚያ አንተ ዶርሆ እኔ አዝሃለሁ አለው። ከመ ትስሉ ድሬሁ ለይሁዳ፣ ይሁዳን ተከትለህ ሂድ። በህቡ ወባ ኢየሩሳሌም ወአይምር ዘይገብር ይሁዳ በቤቱ ወበሃበ አይሁድ ወበሃበ ቤተ መቅደስ ወብፀሐየ ሰሪረከ ዘእንበለ ፍርሃት ወይትዋበከ ልሳን ከመ እጓለ እመሕያው ወበቃል ተናገሮሙ ለሐዋርያት ኩሎ ዘኮነ። አሁን አዝሃለሁ። በቀጥታ ይሁዳን ተከተለው። ከቤቱ ሂዶ ምን እንደሚያደርግ፣ ከቤቱ ወጥቶ ወደ ካህናቱ ሂዶ ደግሞ ከካህናቱ ጋር ምን እንደሚሰራ ሰምተህ እንደ ክንፍ ተሰጥቶህ ኃይል ተሰጥቶ እየበረርክናና በሰው አንደበት ለሐዋርያት ንገራቸዋለሁ። ወሶቢሃ ሰረረ ዶርሆ ወተለወ ለይሁዳ። ከዚህ በኋላ ይሁዳን ተከትሎት ዶሮ እየበረረ ሄደ። ወበጽሐ ይሁዳ ኢየሩሳሌም ወበሃበ ቤቱ ወሰከባ ለብእሲቱ። ይሁዳ ወደ ቤቱ ገባና ከሚስቱ ጋር ግንኙነት አደረገ። ወውእቱ ባሕቲቱ ዘይገብር ኃጢአተ እምነ ኩሎሙ አርዳኢሁ። ከአርዳኢሁ ከሐዋርያቱ በተለየ ሁኔታ ይሁዳ እንዲህ አይነት ኃጢአት ያደርግ ነበረ። ወምድረ ተለውዎ ለእግዚእነ አልቦ ዘገበ ሀበ ኃጢአት ዘእንበለ ይሁዳ ባሕቲቱ። ከይሁዳ በስተቀር ወደ እንደዚህ አይነት ኃጢአት የገባ ከሐዋርያት መካከል አንድም እንኳን የለም ይላል የመጽሐፍ። እንግዲህ ይሁዳ ባለትዳር ነው። ከሚስቱ ጋር ግንኙነት ማድረጉ ነውር ነው፣ ርኩሰት ነው፣ ኃጢአት ነው ማለት ነው።
ስለዚህ ሐዋርያት ርኩሰት ነው እንዲህ ነገር አይደረግም ብለው ጌታን ከተከተሉ ጀምሮ አላደረጉም እያለ ነው። ይሄ መጽሐፍ በጣም የተሳሳተና ነውረኛ መጽሐፍ መሆኑ ከዚህ ላይ ደግሞ ራሱን አጋልጧል። ወምድረ ዘተማከረ ምስለ ብእሲቱ ዘከመ ያገብኦ ሎሙ ለእግዚእነ ለሊቃነ ካህናት ወለጸሐፍት ወትቤሎ ብእሲቱ ርግምት አነ እመክረከ ስማ ወሁር ሀበ አይሁድ ወንሳ አስበከ እምኔሆሙ ወምድሆሙ ሀባሎ ኢየሱስ ነቢሮ ወመጥኦሙ ኪያሆሙ ወሀቦሙ ወመጥኦሙ ኪያሁ ሀቦሙ ይግበሩ ዘፈቀዱ ወነአ እቱ ቤተከ። ከዚያ ሚስቱ ደግሞ የሱ የክፋቱ ተካፋይ ናትና በል ሂድ ሂሳብህን ተቀበል ገንዘብህን ተቀበል እና ኢየሱስን አሳልፈህ ስጣቸው በርታ በዚህ ብላ መክራ ሰደደችው። ወሆረ ይሁዳ ወወአ ቤተ መቅደስ ወዶርሆ ይተሉ ዝሬሁ። ይሁዳ ወደ ቤተ መቅደስ ሄደ፣ ዶሮው የሚከተለው ነበረ። ወውእቱ ርጉም እያይመረ ይሁዳ ግን ዶሮው ቅድም የተበላው እንደሆነ ለምንም እየተከተለው እንደሆነ አላወቀም፣ አላስተዋለም። ዋስተጋቦሙ ለይሁድ ወለሊቃነ ካህናት ወይቤሎሙ ንግሩን ይዘተፈቅዱ። የምታደርጉትን አሁን ንገሩኝ፣ እኔ አሳልፌ እሰጣችኋለሁ። 30 ብር ስጡኝ ብሎ በ30 ብር ተስማማ። ከዚያ በኋላ ካህናቱ በዚህ ተስማሙ፣ ጨረሱ። ከዚያ በኋላ ምንድነው እኔ አሳልፌ እሰጣችኋለሁ፣ እኔ ከሰጠኋችሁ በኋላ ግን ቢያመልጥ የሆነ አስማት ቢያደርግ እኔ ተጠያቂ አይደለሁም፣ እኔ ብቻ ወስጄ እሱንን አስረክባችኋለሁ። ከዚያ በኋላ እኔ ነፃ ነኝ እያለ እየተደራደረ ነው። ከዚያ በኋላ አሃዱ እሙስተ አይሁድ ዘስሙ ሳውል፣ ከነሱ መካከል ከፈሪሳውያን ወገን የሆነ ሳውል የሚባል አንድ ሰው እንዲህ አለ። እምሰባ ጠርሴስ ወኪልቅያ፣ ከኪልቅያና ከጠርሴስ አገር የሆነ ሰው ነው። የጸሐፍት የፈሪሳውያን ዘመድ ነው። ማዝማደ ሙሴ ነው የሚለው። ወውእቱ ብእሲ ዘተሐጽነ እምሀገረ ኪልቅያ፣ በኪልቅያ ያደገ ነው። ዘቤተ ገማልያል፣ በገማልያል እግር ስር የተማረ ነው። ሕገ ኦሪትን በደንብ ተምሯል የሚለው መምህረ ኦሪት ነው የሚለው። ዘነገሮ ለጲላጦስ ወምዝ ይቤሎ ለይሁዳ፣ ይሁዳን እንዲህ አለው። ይሄ ሳውል ነው እንግዲህ ጳውሎስ። አንተሰ መጦኒ ውስተ እዴ ዘእንበለ ዕዳ፣ አንተ ግን ብቻ ከዕዳ ነፃ ሆነህ በእጀ ስጠኝ። ወሶበ ሰማ ዶርሆ ዘይብል ከመዝ እንዘ ይወፅኡ ቤተ መቅደስ ተውበሎቱ ጽን ወሰረረ በክንፍ ወመጽአ ቢታንያ። ዶሮ ኃይል ተሰጥቶት ወደ ቢታንያ እየበረረ ሄደ። ይሄን ከሰማ በኋላ ምክሩ ተጠናቀቀ። ሳውልም ለእኔ አሳልፈህ ስጠኝ እንጂ ከዚያ በኋላ ችግር የለም አለው ማለት ነው። ወሰገደ ለእግዚእ ኢየሱስ ክርስቶስ፣ ዶሮ ሄደ በጌታችን ፊት ሰገደ። ዶሮው ነው። ወውቱ ዶርሆ ወቆመ እንዘይበኪ ብካየ መሪረ፣ በጣም መሪር ልቅሶ እያለቀሰ እንዲህ አለ። ወተውቦ ቃለ እጓለ እመሕያው፣ የሰው አንደበት ተሰጠው። ወይቤሎ እግዚእ ኢየሱስ ንግር ዘዘዚአሁ ዘርኢከ ወዘሰማይከ፣ የሰማኸውን እያንዳንዱን ነገር በልተናገር አለው። ወሶቢሃ ፈትካፉሁ ዶርሆ ወተናገረ በቃለ እጓለ እመሕያው ኩሎ ዘገብረ ይሁዳ፣ ይሁዳ ያደረገውን ሁሉ በቤቱ ያደረገውን ወደ ካህናቱ ሂዶ የሰራውን ስራ ሁሉ በሰው አንደበት ዶሮ ተናገረ። ጌታን ኢየሱስ ክርስቶስን እንደሚሰቅሉ እንደሚገሉት እሱ አሳልፎ እንደሚሰጣቸው ጨረሱ። ከዚያ በኋላስ ወውእተ ጊዜ አውሳ እግዚእ ኢየሱስ ወይቤሎ ለዶርሆ አንተሰ ፈጸምከ መልእክተከ፣ አንተ ተልእኮህን ፈጽመሃል አለው ዶሮውን። ወይዜኒ ንሳ ኃይለ ወስርር በክንፍ ወእርግ ሰማያተ እሚዮም እስከ እልፍ ዓመት ለ10,000 ዓመት ከዚህ በኋላ ወደ ሰማይ በረህ ኑር ብሎ ዶሮውን ባረከው። ዶሮውን በረረ ሄደ ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ሁኔታ ተጠናቀቀ። ወደ ጌቴሴማኒ ሄደ፣ ጸለየ። ይሁዳም ስራውን በዚህ ምክንያት በዚህ ሁኔታ ጨረሰ ማለት ነው። እንግዲህ ዶሮ በእንደዚህ አይነት ሁኔታ ነው ድራማውን የሰራው። ድርሰት ነው እንግዲህ ይሄ አሁን ድርሰት ነው። አሁን ምን አለ ምን ችግር አለ? የበለዓም አህያ ተናገር አይደለም ወይ? እነዚህ ህፃናት ዝም ቢሉ እነዚህ የቢታና ድንጋዮች ያመሰግኑኛል ብሎ የለም ወይ? ጌታ ምን ችግር አለ ቢናገር? ምን ነውር አለው? በሰው አንደበት መናገር አይቻልም ወይ? ናቡከደነፆር ወደ አውሬነት ተቀይሮ አይደለም ወይ? ብዙ ሊባል ይችላል። የተጻፈውን አንክድም። ይኸው እኛ
እግዚአብሔር ይሄ ችሎታ የለውም፣ ዶሮን ማናገር አይችልም ብለን አንሟገትም። ግን ያልተጻፈ ይሄ እኮ ትልቅ እውነት ዶሮ ይሄን ተናግሮ ከሆነ እኮ በሐዋርያት ሕይወት ውስጥ ይሄ ትልቅ ታሪክ ነው፣ ትልቅ መልእክት ያለው ነው፣ መረሳት የሌለበት መተው የሌለበት። ልክ የዚያች ሴት ታሪክ ወንጌል በተሰበከበት በዓለም ሁሉ ስሟ ይጠራል እንደተባለችው እንደዚያች ሴት ይሄ ዶሮም እኮ ታሪኩ በእንደዚህ አይነት ሁኔታ መታየትና መዘከር ያለበት ነበረ። የሌለ ነገር ሐዋርያት ያልጽፏትን ነገር በወንጌል ያላገኘነውን ነገር በመጽሐፍ ቅዱስ ያልተጻፈን ነገር እኛ አናወራም፣ አንተርክም። ፈጠራ ነው፣ ሲጀመር ድርሰት ነው የሚለው ራሱ ከመግቢያው ላይ እና ይህንን የምታወሩ ሰዎች እባካችሁን ከምናምንቴ ትምህርት ውጡ፣ ቤተክርስቲያንን ደግሞ አትግደሏት። እና ማህበረ ቅዱሳን በአንድ ወቅት ይህንን ሐዋርያው ዶሮ ብሎ በመጽሔት ዘግቦት ነበረ። ሐዋርያው ዶሮ እና እንግዲህ ኦርቶዶክስ ቤተክርስቲያን ዶሮም ሐዋርያ ያላት ማለት ነው። ዶሮም ሐዋርያ ያላት እንግዲህ ወገኖች ይሄን ይመስላል። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ከእንዲህ አይነት የበከተ አስተሳሰብ ነፃ ስላወጣን ወደ እውነተኛ ቃሉ ሕይወት ወደ ሆኑ መልእክቱ ስላሻገረን ያንን ስላሳየን ክብር ለስሙ ይሁን። ተባረኩልኝ። ጸሎተ ሐሙስን በእንደዚህ አይነት ሁኔታ ማሰብ አልነበረብንም። የጌታን ትሕትና የእግር ማጠብ መታዘዙን፣ ተልኮውን፣ መዋረዱን፣ ያንን ቅዱስ ቁርባኑን ቤዛነት የሰጠበትን ታሪክ የሰራበትን ነገ ስለ እናንተ ይሄ ዳቦ እንዲህ እንደተቆረሰ በፊታችሁ የእኔ ሰውነት ነገ ለዓለም እንዲህ ይቆረሳል መስዋዕት ይሆናል ብሎ የሰራውን ቁርባኑን ነበረ ሰርተን አድርገን ማሳየት የነበረብን። ልዩ የምስጋና ቀን ማድረግ የነበረብን ያንን የተጻፈውን ነገር እያየን ነበርና እንደዚህ አይነት ያልተጻፈ የበሰበሰ ትምህርት ይዘን ማውራት አይገባንም ነበር ወገኖች። ስለዚህ ይሄ ትምህርት የሐዋርያት አይደለ፣ የእውነተኛ ክርስትና መልእክት አይደለ፣ የፈጠራ እንደሆነ አባቶቻችን ሐዋርያት የማያውቁት እንደሆነ እንድትረዱልኝ ነው። እግዚአብሔር ይባርካቸው። እግዚአብሔር ጸጋ ይብዛላችሁ። ሰላም ሁኑልኝ።